ሁልጊዜ በአዳዲስ ነገሮች የሚከሰቱበት ጂፒኤስ ቤተክርስቲያን ማለትም የፕሮፌት ሄኖክ ግርማ ቤተክርስቲያን ፕሮፌት ሄኖክ ግርማ ብዙ ጊዜ የምታወቀው እንግዲህ አዳዲስ ነገሮችን በመፍጠርና አዳዲስ ነገሮችን በመናገር ትንሽ ወጣ ያሉ ነገሮችን በመናገር ይታወቃልና ከሰሞኑም ደግሞ አንድ አዲስ ነገር እዛ ተከስቷልና ብዙ ሰዎችን አነጋግሯል። ክስተቱም ደግሞ በማህበራዊ ሚዲያ ላይ እየተሰራጨ ይገኛል። ከዚህ በፊት በእስራኤል ህዝብ ላይ ከጥቁርና ጋር ተያይዞ በተናገረው ነገር ላይ ወደ እስር ቤት መግባት ይታወሳልና ከአንድ ሳምንት ቆይታ በኋላም ደግሞ ተፈቷል። እነዛም ደግሞ ወደ ሐዋሳ ኮንፈረንስ አዘጋጅቶ ሄዶ እዛ ላይ የሲዳማ ባህላዊ ልብስን በመልበስ በተለይ እናቶች የሚለብሱትን ልብስ ለብሶ ሶሻል ሚዲያው ላይ በተለይም ደግሞ ኢአማኝ የሆኑ ራሱ ይህን ጉዳይ በጣም አነጋጋሪ አድርገውት ነበርና በእንደዚህ አይነት ነገሮች ብዙ ጊዜ ይታወቃልና ሰዎችም ደግሞ ብዙ ቅሬታዎች ያነሱበታል። በአሁኑ ግን አንድ ክስተት ተከስቷል። ይህ ክስተትም ደግሞ ብዙ ሰዎችን ከማነጋገርም አልፎ ብዙ ሰዎች ስለሱ ያላቸው አመለካከት እንዲቀየር አድርገዋል። ለመሆኑ ይሄ ጉዳይ ምንድነው? እስክንሰማና እስክናይ በጣም ጓጉተናል ብላችሁ እንደምትጠብቁ ምንም ጥርጥር የለኝምና ይሄ ጉዳይ እንደዚህ ነው። አንድ የአገልጋይ ሚስት ወደ እሱ ትሄድና ታለቅሳለች። መድረክ ላይ ወጣም እሱ ምን ሆነች ብሎ ሲጠይቃትም ብዙ ዕዳ አለብኝ፣ ከ100 ሺህ ብር በላይ ዕዳ አለብኝና ይሄንን መክፈል አቅቶኛል። ከባለቤቴ ጋርም ደግሞ ጸልየንም በጣም ብዙ መፍትሄ አላገኘንም። በጣም እኔ ዕዳ ውስጥ ያለሁት በማለትም ወደ እሱ ፊት ቀርባ ታለቅሳለች። ስንት ነው ዕዳችሁ? ዕዳዬ ከ100 ሺህ ብር በላይ ነው። ቸርቻችን አያት ነው። ስንት? ቆይ ኤግዛክትሊ ቁጥሩን ንገሪኝ። 100 ሺህ ይበልጣል። ስንት ነው ንገሪኝ ቁጥሩን። ተለያየን የተበደረ 150 ሺህ 150 አካውንት አለሽ? አሁን አካውንት ስንት ነው? ስልኬም ዝግ ነው። ምን አየሽ? የአገልጋይ ሚስት ነኝ። ቸርች አለ፣ ነገር ግን በፋይናንስ ዕዳ ውስጥ ነው ያለ ነው። አሁን እዚህ ጋር ሴቱ ያለችውን ነገር ሰምታችኋል ሁላችሁም። ቸርች አለ፣ ነገር ግን ደግሞ ዕዳ ውስጥ ነው ያለና ከብዙ ሰው ነው የተበደርነውና ከ100 ሺህ ብር በላይ ዕዳ አለብን ብላ ተናግራለች። እዚህ ጋር ያዙልኝ። ጂፒኤስ ቴሌቪዥን ወይም ደግሞ ጂፒኤስ ቤተክርስቲያን እንግዲህ በማህበራዊ ሚዲያቸው ወይም ደግሞ በቲክቶክ አካውንታቸው ላይ በለቀቁት ቪዲዮ ላይ እቺ ሴት እንግዲህ ያለቀሰች ከጉባኤ ወደ መድረክ ትመጣለች ማለት ነው። ፐርፌክት ልክም ደግሞ ምን ሆነሽ ሲላት ብዙ ዕዳ አለብኝና ከብዙ ሰዎች ነው የተበደርነው፣ ብዙ ዕዳዬ በጣም ብዙ ነው ትላለች። ከዛ እሱም ደግሞ ስንት ነው ተናገሪ፣ ቁጥሩ ስንት እንደሆነ ተናገሪ ይላታል። እሷም ደግሞ ከ100 ሺህ ብር በላይ ነው፣ ቁጥሩን ኤግዛክትሊ ቁጥሩን ንገሪኝ፣ ቁጥሩ ስንት እንደሆነ ንገሪኝ ይላታል። እሷም ደግሞ ወደ 150 ሺህ ብር ነው ትላለች። ከዛ በኋላ አልክሽና አካውንት ሽት እንደሆነ ንገሪ ይላታል። ከዛ እኔ እዚህ ጋር የጠብኩት ነገር ምናልባት እሱ ከራሱ የሚያስተላልፍ ነበር መሰለኝ። ይሁን እንጂ ብቻ ምን አደረገ? ከዛ በኋላ ሁላችሁም ስልካችሁን አውጡና እሷ አካውንትሽን አንጪ ይላታል። ከዛ አካውንት አንሷ ከቡርሳ ሄዳ ከተቀመጠችበት ካመጣቸው በኋላ አካውንት ተነግራለች። ከዛ ሰዎቹ ደግሞ ይከፍላሉ ማለት ነው። ቪዲዮ እንደዛ እያለ ይቀጥላል ማለት ነው። እዚህ ጋር አሁን ፕሮፌት ሄኖክ ያደነኩት ነገር ምንድነው? እዚህ ጋር እሱ እንግዲህ በጣም ለሰው የሚራራና ብዙ ጊዜ የመፍትሄ ሰው ነው ማለት ይቻላል። የመፍትሄ ሰው መሆኑ ምንድነው ካላችሁ እዚህ ጋር እንግዲህ ይሄንን ዕዳ እንግዲህ ብቻዋን በጣም ብዙ ስቃይ አይታለችና በጣም ብዙ መከራ አይታለች። እንግዲህ እንደተናገረች ከሆነ ባለቤቷ ደግሞ አገልጋይ ነው ማለት ቸርች አላችሁ፣ የራሳቸው ቤተክርስቲያን አላችሁ፣ ቸርች አለን ሀያት አካባቢ ብላ ተናግራለችና እንግዲህ ይሄንን ቸርች እንግዲህ ለማስካሄድ ነው ይሄንን ዕዳ የተበደሩትና ወደ ቁም ነገሩ ስንመጣ እንግዲህ ፕሮፌት ሄኖክ ይሄንን በማድረጉና ህዝቡን አሰባስቦ ከህዝቡ እንግዲህ ዕዳ እንዲከፈል ማድረጉ እኔ በዚህ ማወስግን እፈልጋለሁና በጣም ምን ያህል ቀን ሰው እንደሆነ የሚያሳይና እንግዲህ በጣም የመፍትሄ ሰው መሆኑን የሚያሳይ ነገር ነው። እግዚአብሔር ባርከው ማለት እንፈልጋለሁ። በዚህ አጋጣሚ እንግዲህ እቺ ምስኪን ሴት በአደባባይ ወጣ እንደዚህ በሰው ፊት እንድታለቅስ ያደረጋት ነገር ምንድነው? ይሄ የቤተክርስቲያን ጉዳይ ነው ማለት ነው። እኔ እዚህ ጋር ትንሽ የገረመኝ ነገር ምንድነው? የራሳችን ቤተክርስቲያን አለን ነው። ቤተክርስቲያን ሱቅ ነው ወይ ቤት ነው መኪና ነው የግል ንብረት ነው ወይ የራሳችን ቤተክርስቲያን አለን ስትል እኔ ትንሽ እዚህ ጋር አሳፍሩኛል ማለት ነው። እንግዲህ እኔ እሷ አገልጋይ ባለቤት አገልጋይ ነው ብላለችና የሷ ባለቤት ነው የሚከፍተው መቼስ እሷ የምታውቀው ታሪክ የለም እና ሚስጥሮች ደግሞ እንግዲህ ባሏ ባስዛት መሰረት ነው የምትኖረው። እሷ ምንም የምታውቀው ነገር የለም። ይሄን እሷ አሁን ባሏ ቢዝነሱ ያዋጣል በሚል ቸርች ይከፍታል። እንግዲህ ቸርች እንደሚታወቀው አሁን በየቦታው ይከፍታል። በተለይ ደግሞ ሀያት አካባቢ 49 ወለ አራብሳ አካባቢ ያላችሁ እኔ በደንብ ስለማውቀው ነው። በተለይ ከ49 መስመር ከሀያት 49 እንደዚህ ወደ አራብሳ እስከ አራብሳ ያሉት በቃ መሬት ራሱ ዝም ብሎ ነው የሚሰጠው። መንግስት እንዴት ነው የሚሰጣቸው አላውቅምና በየቆቆሮ ቤቱ በቃ የግል ቤተክርስቲያን ቸርች በቃ ሱቅ እንደዛ ይበዛል። የግል ጉራጌዎች የሚሰሩት ሱቅ እንደዛ ይበዛው እውነቱን ለምናገርና ይሄ በቃ የግል ሱቅ ቢዝነስ ትላላችሁ። በቃ እኔ እንደ ቸርች የበዛ ነገር የለምና እኔ እዚህ ጋር እየተመለከትኩ ነገር ምንድነው? እሷ መጀመሪያ ላይ ይሄንን ቪዲዮ ሳይ ትንሽ አዝኜ ነበር። ምን ሆና ነው ወይኔ ማምን ዕዳ ውስጥ ገብታ ይላል። ነገር ግን ደግሞ እንግዲህ ዕዳ ውስጥ የከተታት ነገር ምንድነው? የቤተክርስቲያን ጉዳይ ነው ማለት ነው። ቤተክርስቲያን የግል እኔ ግዴታ ነው ወይ መጽሐፍ ቅዱስ ላይ ተጽፏል። በግላችሁ በየግላችሁ ዱና ቤተክርስቲያን ክፈቱ የሚል አለ ወይ የራሳችሁ። ስለዚህ እንደ ሱቅ ሆነ በቃ ይሄ ለግል ቢዝነስ የሚደረግ ነገር ነውና ይሄንን ሳስብ መጀመሪያ ቤተክርስቲያን ራስ መክፈት አይጠበቅባቸው መክፈት አልነበረባቸውም ነው እንግዲህ
እሷ ቤተክርስቲያናቸው ሲከስር ነው ቢዝነሱ ሲወርድ ነው እንግዲህ ይሄ ነገር ያጋጠማትና ለዛ ነው እሷ የባሏ ጥፋት እዚህ ለማረም ነው በተሞክሮና እኔ እንደ ጥፋት ነው የማስበው። ለምን ብትሉ የሰው ልጅ መፍረድ አይችልም። ነገር ግን ደግሞ እንዲፈርድ አደረገኝ ነገር ቸርች መክፈል ለምን አስፈልገ? በየቦታ በቃ ቢዝነሱ አሁን እኮ አልፎበታል። ሁሉም ሰው በቃ እንደ ግል ቢዝነስ አሁን አረቄ ቤት ከጎን ካለ በጎኑ ደግሞ ቸርች አለ። አረቄ ቤት በጎኑ ማለት ነው። ይሄ መንደር ውስጥ በጣም አሳፋሪ አሁን ፕሮቴስታንትን እንዲያዋርድ ያደረገው ነገርና ብዙ ሰዎች ፕሮቴስታንት ሃይማኖት እንዲጠላ ያደረገው ነገር ይሄ ነገር ነው። በቃ ደግሞ ትክክል ነገር አይደለም የሚካሄደው እዛ ለቢዝነስ ስለሆነ ጀስት ሰውን ለመሳብ ነው እንትን ለማድረግ ይሄ በቃ ሐሰተኛ ነቢያቶች የሚያደርጉት ነገር ነው እና ባልሽ አጥፍቷል ተከራለም ይሄ ሁሉ አንቺ በሰው ፊት ወጥሽ እንደዚህ እንድታለሽ የሚያደርግሽ ነገር ባልሽ ነው መክፈት አለበትም ነው ቸርች በቃ አሁን ጊዜው አልፎበታል። ባላችሁበት ሆናችሁ በቤተክርስቲያን ውስጥ በተሰጣችሁ ጸጋ ማገልገል ትችላላችሁ። ሙሉ ወንጌል ሊሆን ይችላል፣ ብርሃን ክርስቶስ ሊሆን ይችላል፣ ቃለ ሕይወት ሊሆን ይችላል፣ መካነ ኢየሱስ ሊሆን ይችላል። ነገር ግን ደግሞ ሌላ ቢዝነስ ከሆነ ሚንስ ኦፍ ቢዝነስ ሌላ ነገር ስሩ። በቃ ሌላ ብዙ ስራዎች አሉ። ምንድነው ጳውሎስ ከዚህ በፊት እዚህ ምድር ላይ በኖረ ጊዜ ምን ያደርጋል? ቀን እያገለገለ ማታ ማታ ደግሞ በግሉ ይሰራ ነበር ይባላል። ዩኒኬሻ ነው ምንድነው የሚባለው እሱ ይሰራል ነበር። ምክንያቱም እነሱ ገንዘብ የላቸው እንዳይባል ነው ክርስቲያኖች እና ሁለቱም የራሱ የቻለ ነገር ነው። ገንዘብ ማግኛ ሌላ ነገር ነው። ብዙ ስራዎች አሉ እዚህ ምድር ላይ ሰርተን እንድንኖር እየተፈቀደልንና መስራት የምንችለው ነገር አገልግሎትንም ደግሞ ለእግዚአብሔር ማገልገል ወደ እግዚአብሔር መንግስት ሰዎችን መጥራት መሳብ ማምጣት ወንጌልን መስበክ ደግሞ ራሱን የቻለ ነገር ነው። ስለዚህ ወንጌልን ማገልገልን እንደ አስ ሚንስ ኦፍ ቢዝነስ ወይ ደግሞ እንደ ቢዝነስ ኢንካም የምታገኙበት ነገር አድርጋችሁ አትቁጠሩ ነው። ስለዚህ ለዚህ ነው ከሰሩት በቃ ብዙ ሰዎች እንደተረዳሁት ከሆነ እንግዲህ ከዚህ ሴት ሀሳብ የተረዳሁት እንግዲህ ባለቤቷ ቸርች ከፍታል። ከዛ የዕዳ አለ እቃዎቹ ምናምን የሚያስፈልጉ መሳሪያዎች አሉ። እንደዛውም ነገር ደግሞ እንትሮች አሉ የቤት ኪራይ ምናምን አለ። ይህንን ነገር መቋቋም ሲያቅታቸው እንግዲህ ከሰው ተበድሮ ዕዳ ውስጥ የገቡት ማለት ነው የተረዳሁት ነገር። ስለዚህ አትክፈቱ ነው በቃ እናንተ ቴሌቪዥን ላይ የምታዩት እነዚህ እንደ ፕሮፌት ሄኖክ የሚባሉ እነ ነብይ ጩፋ ምናምን እነዚህ የቴሌቪዥን ላይ የምታዩ እነሱ የሚኖሩትን ላይፍ አይታችሁ እኛም እንደዛ እንኖራለን ብላችሁ አስባችሁ ብዙ አገልጋዮች ቸርች ከፍታችሁ አሰ ሚንስ ኦፍ ቢዝነስ የምትጠቀሙ ሰዎች ትክክል አላደረጋችሁም። በእግዚአብሔር ዘንድም ደግሞ ይሄ ተቀባይነት የለውም። አገልግሎት ከሆነ አገልግሎት ራሱን ይቻላል ሌላ ስራ ስሩ። የፉል ታይም አገልግሎትም ከሆነ ደግሞ እዛው በቃ ይሄ ህብረት ውስጥ ያለው ቸርች ውስጥ እንደነ ሙሉ ወንጌል እንደነ መካነ ኢየሱስ እንደነ ቃለ ሕይወት ውስጥ አገልግሉ እዛ ሆናችሁ እንጂ በራሳችሁ ቸርች መክፈት ግዴታ አይደለም። አሁንም እኔ ደጋግሜ የምናገረውና እኔ ሃይማኖት እኔ በግሌና እዚህ ሃይማኖት ላይ ቅሬታ እንዳነሳ የሚያደርገኝ ነገር ይሄ ነው። እናም የመጨረሻ መልእክቴን ብላችሁ አገልጋዮች የሆናችሁ ሰዎች ዝም ብላችሁ በየቦታ እንደ ሱቅ እንደ ፋርማሲ ምናምን ፋርማሲ ራሱ እንደዚህ አይከፈትም። በየቦታ ዝም ብላችሁ ቸርች ነው ብላችሁ አትክፈቱ። ሃይማኖቱን አታቀሉት፣ ሃይማኖቱን አታሰድቡት ነው የምላችሁ። እንደገና ደግሞ ብዙ አሁን ለምሳሌ እነዚህ ቴሌቪዥን ላይ የምታያቸው ነገሮች ሰዎች በአገልግሎታቸው እንደዚህ በጣም ሀብታም ስለሆኑ ጥሩ መኪና ስለያዙ ጥሩ ቤት ስለሚኖሩ በየጊዜ ውጭ ሀገር አውሮፓ ሀገራት እነዛ ወደ አሜሪካን ሀገራት እየዞሩ እነዚህ ስለተዝናኑ እነሱን አይታችሁ እኛም እንደነሱ እንሆናለን እንደነሱ አይነት ህይወት እንኖራለን ብላችሁ አስባችሁ ራሳችሁን ዕዳ ውስጥ አትክተቱ። ምክንያቱም እነሱ የሚያውቁት በመንፈሳዊ እንትን ብቻም ሳይሆን ደግሞ ምንድነው ይሄ በስጋም ደግሞ ሰውን እንዴት ማሳመን እንደሚችሉ በደንብ ይችላሉ እነሱ። ስለዚህ አንድ አባባል አለ በኦሮምኛ አከበሉትን ስርባ ሙርመነ መጀሊሳ ይባላል። እንደሌላ ሰው ይዘፍናል ወይ ደግሞ እንደሌላ ሰው ይጨፍራል ማለት የሰውን አንገት ይሰብራል የሚባል አባባል አለና እንደሌላ ሰው መሆን አይቻልም። እነሱ በእንዴት ሰው ማሳመን እንደሚችሉ የሰውን አእምሮ እንዴት ማታለል እንደሚችሉ ስለሚያውቁ ነው እነዚህ ቴሌቪዥን ላይ የሚታዩት ሰዎች ጥሩ ኑሮ እየኖሩ ያሉትና ሰውን እንዴት ማጭበርበር እንደሚችሉ ስለሚያውቁ ነው። አንዳንድ የዋህ አገልጋዮች ግን እንደነሱ እንኖራለን ብላችሁ ከቸርች ወጣችሁ የራሳችሁ ቸርች ከፍታችሁ ተበድራችሁ የሰው ዕዳ ውስጥ በጣም ትገባላችሁና ስለዚህ በስጋም በመንፈስም አትባረኩም። ይሄን በዚህ እግዚአብሔርን ማገልገል አይደለም። ምክንያቱም እግዚአብሔርን ማገልገል ከፈለጋችሁ ባላችሁበት ቤተክርስቲያናችሁ ማገልገል ይቻላችሁ። ግን ይሄ እንደ ቢዝነስ ነው። የራሳችሁን ገቢ ገንዘብ ለማግኘት ስለሆነ እግዚአብሔር ደግሞ ይሄን ነገር አይፈልግም። በእግዚአብሔርም ተጠልጣችሁ በሰውም እንደዚህ ተጎድታችሁ እንደዚህም በስጋ እንደዚህም በዕዳ ውስጥ ገብታችሁ ከመዋረድ ይሄን ነገር ብታቆሙ ይችላል እና ቆም ብላችሁ መጽሐፍ ቅዱስ ምናል ብላችሁ ወደ መጽሐፍ ቅዱስ ወደሚናገሩ ነገር ብትገቡ ይሻላችኋል ብዬ አስባለሁና ግን አብዛኞቹ እንግዲህ ቸርች የሚከፍቱ ሲጀመር መጽሐፍ ቅዱስ የገባቸው የለም ሐሰተኛ ነቢያትና ለራሳቸው ስጋ ብቻ ምኞታቸው ብቻ ቢኖሩ ናቸው።